የ2025-2026 የእንግሊዝ ፕሪሚየር ሊግ አሁን አጓጊነቱ የበለጠ እየጠበቀ ይመስላል። ለዋንጫው ሲጠበቅ የነበረው አርሰናል አሁን በማንቸስተር ሲቲ ሌላ ጫና እየወደቀበት ይመስላል። በዚህ ሳምንት ዓለም ሁሉ በጉጉት የሚጠብቀው የኢትሃዱ የአርሰናልና የማንቸስተር ሲቲ ጨዋታ ምናልባትም የዋንጫውን አቅጣጫ የሚጠቁም ይመስላል እየተባለለት ይገኛል። በሌላ በኩል ለአውሮፓ ሻምፒዮንስ ሊግ ለመሳተፍ ቼልሲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል አሁንም ጥርት ያለ መለያ አላገኙም። በተለይ በዚህ ሳምንት ቼልሲን ከማንቸስተር ዩናይትድ የሚያገናኘው ጨዋታ ሌላው ተጠባቂ ጨዋታ ነው። ከዚህ ጨዋታ በፊት በቼልሲ ቤት ሞይሰስ ካሴዶ ውሉ ማራዘሙ እየተነገረ ይገኛል። ስለዚህ የምትሰሙት አለ። ሊሳንድሮ ማርቲኔስ ሊቻም ባለፈው በሰራው ጥፋት ቀይ ካርድ መመልከቱ ይታወቃል። ማንቸስተር ዩናይትዶች ይግባኝ ቢጠይቁም ይግባኛቸው ውድቅ ሆኗል። ይሄ ለማንቸስተር ዩናይትድ ራስ ምታት እንደሚሆን ምንም ጥርጥር የለው። በአርሰናል ቤት ብዙ ተጫዋቾቹ ጉዳት ላይ ይገኛሉ። ወሳኙ ተጫዋቻቸው ቡካዮ ሳካም በዚህ ሳምንት ለኢታዱ ጨዋታ እንደማይደርስ እየተነገረ ይገኛል። ፔፕ ጋርዲዮላ ይናገራል። ይህ ዘንድሮው ትልቁ ስኬታችን ፕሪሚየር ሊጉ ማንሳት አይደለም ይላል። ግን ይህንን ጨዋታ ካሸነፍን ሌላ ታምር ነው፣ ከተሸነፍን ደግሞ ዋንጫውን በይፋ አርሰናል እንደሚወስደው አረጋግጥላችኋለሁ ሲሉ አስተያየታቸውን ሰጥተዋል። ኤርሊንግ ሃላንድን በሌላ በኩል አስተያየት ሰጥተዋል። ማንቸስተር ሲቲ ወሳኝ ተጫዋቹን በዚህ ዓመት መጨረሻ ላይ ይሸኛል። ስለዚህ ጨዋታ ተጫዋች ፔፕ ጋርዲዮላ የሰጡት አስተያየትም አለ። ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያለን ዛሬ ዕለተ አርብ አመሻሽ ላይ የተሰሙ አጫጭር ዜናዎችን የምንናገርበት ዜና ይዘን መጥተናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እንድታበረታቱን በአክብሮት እንጋብዛለን። የሰማዮቹ የመሃል ሜዳ ሞተር ሞይሰስ ካይሴዶ በቼልሲ ውሉን እስከ 2033 ማራዘሙ ይፋ ተደረገ። ሞይሰስ ካይሴዶ ለሚቀጥሉት 7 ዓመታት በቼልሲ ለመቆየት ፊርማውን አኑሯል። በፊርማውን በጣም ደስተኛ ነኝ ሲል ከፊርማው በኋላ ሞይሰስ ካይሴዶ ይናገራል። በዚህ ቡድን አምናለሁ ያለው ሞይሰስ ካይሴዶ በትክክለኛው መንገድ ላይ እንደሆነ እኔም ክለቡም እናውቃለን ሲል ተደምጧል። አክለውም ከቼልሲ ጋር ተጨማሪ ዋንጫዎችን ማሸነፍ ፈልጋለሁ፣ ለክለቡና ለደጋፊው ያለኝንም እሰጣለሁ ሲል ሞይሰስ ካይሴዶ ከፊርማው በኋላ ተናግሯል። ህልሜ የቼልሲ ታሪካዊ ተጫዋች መሆን ነው የሚለው ሞይሰስ ካይሴዶ ከዚህ በፊትም የሰጠውን አስተያየት ዳግም ተናግሮታል። እንግዲህ ቼልሲም ከማንቸስተር ዩናይትድ በዚህ ሳምንት ከባድ ትንቅንቅ ይጠብቃቸዋል። የማንቸስተር ዩናይትዱ ተከላካይ ሊሳንድሮ ማርቲኔስ ጸጉር ጎትቷል በሚል ቀይ ካርድ መመልከቱ አይዘነጋም። አሁን ላይ ማንቸስተር ዩናይትድ ቀይ ካርዱ በድጋሚ እንዲታይ ጠይቆ ውድቅ መደረጉ ይፋ አድርጎ ያቀረብነው ቅሬታ ውድቅ ተደርጓል ሲሉ አሰልጣኝ ማይክል ካሪክ በይፋ አሳውቀዋል። ይህንንም ተከትሎ ሊሳንድሮ ማርቲኔስ በቀጣይ 3 ጨዋታዎች እንደሚያመልጡት ይፋ ተደርጓል። ሊሳንድሮ ማርቲኔስ በዚህ ሳምንት ማንቸስተር ሲቲ ከቼልሲ፣ ቀጣይ ከብሬንትፎርድ እንዲሁም ከሊቨርፑል ጋር በሚያደርገው ጨዋታ እንደማይገኝ እየተነገረ ይገኛል። በጉዳት ምክንያት እየሳሳው የማንቸስተር ዩናይትድ ተከላካይ ክፍል ምን ያህል ይቸገራል የሚለው እንግዲህ በጉጉት የሚጠበቅ ይሆናል። ማንቸስተር ዩናይትድ በዚህ ዓመት የአውሮፓ መድረክ አልሞ ጥሩ እንቅስቃሴ እያደረገ ቢገኝም አሁን እየተንሸራተተ የመጣ ይመስላል። እዚህ ላይ የተከላካይ ስፍራው ሊሳንድሮ ማርቲኔስ ተመልሷል ሲባል ማጣቱ ሌላ ክፍተት እንደሚሆን ግን ምንም ጥርጥር የለውም። የመድፈኞቹ የፊት መስመር ተሰላፊ ቡካዮ ሳካም ከእሁዱ የማንቸስተር ሲቲ ጨዋታ ውጪ መሆኑን አሰልጣኝ ማይክል አርቴታ አሳውቀዋል። ቡካዮ ሳካ በጉዳት ምክንያት ከካራባኦ ካፕ ፍጻሜ ጨዋታ ወዲህ ለቡድኑ ግልጋሎት አልሰጠም። በሌላ በኩል በስፖርቲንግ ሊዝበን ጨዋታ ተቀይሮ የወጣው ኖኒ ማዱኬ በጨዋታው መድረሱ አጠራጣሪ መሆኑን አሳውቀዋል። ኖኒ ማዱኬ ዝግጁ እንደሚሆን ተስፋ አደርጋለሁ ያሉት ማይክል አርቴታ ነገር ግን ሌላ ልምምድ አለን መጠበቅ አለብን ሲሉ ተናግረዋል። ማዱኬ በጨዋታው ዝግጁ የማይሆን ከሆነ አሰልጣኝ ማይክል አርቴታ በወሳኙ ጨዋታ የ16 ዓመቱ ማክስ ዲዮማን በቀኝ የፊት መስመር ተሰላፊ አድርገው እንደሚጠበቁ ይጠበቃል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ
በዚህ ዓመት ሊጉን ማሳካት ትልቅ ስኬታቸው እንደማይሆን ገልጸዋል። በዚህ ዓመት በማንቸስተር ሲቲ ሊጉን ማሳካት በክለቡ የኔ ትልቁ ስኬት አይሆንም፣ ምክንያቱም ታላቁን ቀድሞውንም አሳክቸዋለሁ ሲሉ ፔፕ ጋርዲዮላ ይናገራሉ። ስለ ዋንጫ ፉክክሩ ያነሱት ፔፕ ጋርዲዮላም በአርሰናል ከተሸነፍን ፕሪሚየር ሊጉ የነሱ ነው በማለት መልሰዋል። አክለውም የአርሰናልን ጨዋታ ማየት ያስደስተኛል ሲሉ ተናግረዋል። ኒኮ ኦሬሊ ለአርሰናል ጨዋታ ዝግጁ መሆኑን አሰልጣኝ ፔፕ ጋርዲዮላ አያይዘው ተናግረዋል። እንግዲህ ጨዋታም እሁድ ዕለት ዓለም ሁሉ በጉጉት የሚጠብቀው ጨዋታ ነው። በተያያዘ ዜና የማንቸስተር ሲቲው አጥቂ ኤርሊንግ ብሮት ሃላንድ የእሁዱ የአርሰናል ጨዋታ ትልቁ ጨዋታ ነው ሲል ገልጾታል። ትልቅ ጨዋታ መሆኑን የገለጸው ኤርሊንግ ሃላንድ ጨዋታው ምን ያህል አስፈላጊ እንደሆነ ሁላችንም እናውቃለን ሲል አስተያየቱን ሰጥቷል። አክሎም ጨዋታው የፍጻሜ ያህል ነው ያለው ሲሆን ጨዋታውን የውድድር ዓመቱ ትልቁ ጨዋታ ይመስለኛል ሲል ኤርሊንግ ብሮት ሃላንድ ይናገራል። አርሰናሎች በዚህ ጨዋታ የሚሸነፉ ከሆነ የሁለቱ የክለቦች ነጥብ ልዩነት ወደ 3 እንደሚጠብ ይታወቃል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ማይክል አርቴታ በክለቡ እንዲቆዩ እንደሚፈልግ ተገልጿል። አርሰናል ማይክል አርቴታን በሚቀጥለው የውድድር ዘመን እንዲሁም ከዛ በኋላም በቡድኑ እንዲመሩ ፍላጎት እንዳለው እየተነገረ ይገኛል። አሰልጣኝ ማይክል አርቴታ በበኩላቸው በአርሰናል የመቀጠል ጽኑ ፍላጎት እንዳላቸው ተናግረዋል። ማይክል አርቴታ በቅርቡ በአርሰናል ደስተኛ እንደሆኑና ያልጨረሱት ስራ መሆኑን ገልጸው ነበር። አርሰናልና ማይክል አርቴታም የውል ማራዘሚያ ንግግራቸው እስከ ዓመቱ መጨረሻ ለማቆየት አስበዋል። ይህ በእንዲህ እንዳለ አርሰናል ዓመቱን ያለ ዋንጫ ካጠናቀቀ ግን በዓመቱ መጨረሻ ጠንከር ያሉ ውይይቶች ሊደረግ እንደሚችል አትሌቲክም አስነብበዋል። የመድፈኞቹ አማካይ ዲክላን ራይስ በማንቸስተር ሲቲ የደረሰባቸው የፍጻሜ ሽንፈት ለመርሳት ከባድ መሆኑን ገልጾታል። ማንቸስተር ሲቲ ዋንጫውን ሲያነሳ መመልከት ያማል ሲል የገለጸው ዲክላን ራይስ በተመዘገበው ውጤት መበሳጨቱን ተናግሯል። ሁሉንም የፍጻሜ ጨዋታ መሸነፍ ያማል፣ በቀላሉ የሚረሳ ውጤት አይደለም ሲል ዲክላን ራይስ ስለ ካራባኦ ካፕ ፍጻሜ አስተያየቱን ሰጥቷል። አሰልጣኝ ፔፕ ጋርዲዮላም በዓመቱ መጨረሻ ከክለቡ ጋር የሚለያየው በርናንዶ ሲልቫ በልዩ ሁኔታ እንደሚንከባከቡት ገልጸዋል። ድክመቴ ሲልቫ ነው ያሉት ፔፕ ጋርዲዮላ እሱን ሳየው በልዩ ሁኔታ ነው የምንከባከበው ሲሉ ተደምጠዋል። ሁሉም ተጫዋቾች በጥንቃቄ እንደሚያዩ የገለጹት ፔፕ ጋርዲዮላ ተጫዋቾቼ ይህን ድርጊቴን ያውቃሉ ብለዋል። የቡድኑ አባላት እረፍትና ፍቃድ ሲፈልጉ የሚያስጠይቁኝ በበርናንዶ ሲልቫ ነው ሲሉም ለበርናንዶ ሲልቫ የተለየ አድናቆትና ፍቅር እንዳላቸው ተናግረዋል። የማንቸስተር ሲቲው የመሃል ሜዳ ተጫዋች በርናንዶ ሲልቫ በውድድር ዓመቱ መጨረሻ ከማንቸስተር ሲቲ ጋር እንደሚለያይ እንግዲህ በይፋ አሳውቋል። ተጫዋቹ ባስተላለፈው የስንብት መልእክት ሕይወት ዘመኔን በሙሉ የሲቲ ደጋፊ ሆኜ እቀጥላለሁ ሲል ለደጋፊዎቹ መልእክቱን አሳልፈዋል። ያሸነፍናቸውና ያገኘናቸው ዋንጫዎች ታሪካዊ ናቸው፣ ሁልጊዜም በልቤ ይኖራል ሲል በርናንዶ ሲልቫ ባስተላለፈው መልእክቱ ተናግሯል። አሰልጣኝ ማይክል አርቴታ የሚመራው የሊጉ መሪ አርሰናል በሳምንቱ መጨረሻ ከማንቸስተር ሲቲ ጋር ወሳኝ መርሃ ግብሩን እንደሚያደርግ ይታወቃል። በዚህ ምክንያት ማርቲን ኦዴጋርድ በሲቲ ጨዋታ ላይ ሙሉ ለሙሉ ይደርሳል ተብሎ እንደሚጠበቅ ተነግሯል። በሌላ በኩል ሪካርዶ ካላቪዮሪ ለጨዋታው ዝግጁ መሆኑን የአሰልጣኝ ቡድን አባላት እየተመለከቱ ሲገኝ በሲቲ ጨዋታ የመሰለፍ ዕድል ይኖራል ተብሏል። ጁሪያን ቲምበር በዚህ ሳምንት መጨረሻ ወደ ልምምድ ይመለሳል። ማይክል ሜሪኖም የተሳካ ቀዶ ጥገና ያደረገ ሲሆን በውድድር ዓመቱ ለመድፈኞቹ ግልጋሎት እንደማይሰጥ ይታወቃል። ቡካዮ ሳካም ኖኒ ማዱኬም እንግዲህ አጠራጣሪ መሆኑ ተነግሯል። የመርሳይዱ ክለብ ሊቨርፑል በክረምቱ የዝውውር መስኮት በበርካታ ተጫዋቾች ጋር እንደሚለያይ ይጠበቃል። ቴሌግራፍ ይዞት በወጣው መረጃ ሊቨርፑል ከ9 ተጫዋቾች ጋር እንደሚለያይ እያስነበበ ይገኛል። በዚህም መሰረት ሙሐመድ ሰላም፣ አንዲ ሮበርትሰን፣ ካልቨን ራምሴም፣ ማክ አሊስተር፣ ፍሬደሪክ ኬሳም፣ ከርቲስ ጆንስ፣ ጆ ጎሜዝ፣ ሃርቬ ኤሊዮት እና ራይስ ዊሊያም ሊቨርፑልን እንደሚለቁ ይጠበቃል።
የቀድሞ የመድፈኞቹ ታሪካዊ ተጫዋች ቴሪ ኤነሪም በምሽቱ መርሃ ግብር የሚጠበቅባቸው የቤት ስራ መስራታቸውን ገልጿል። አርሰናሎችን በቻምፒዮንስ ሊጉ ከስፖርቲንግ ሊዝበን ጋር ባደረጉት ጨዋታም የቤት ስራቸውን ሰርተው እንዳጠናቀቁ የተናገረው የቀድሞ ተጫዋቻቸው ቴሪ ኦነሪ አርሰናሎች የምንጠብቀው የፕሪሚየር ሊግ ዋንጫውን እንዲያነሱ ነው ይላል። ኤነሪ በቀጣይ ቡድኑ በሲቲ ላይ አቅሙን ማሳየት እንደሚገባው ሲያሳስብ ማውራት ቀላል ነው፣ ኢቲሃድ ሄዳችሁ አቅማችሁን አሳዩ፣ ማየት የምፈልገው እሱን ነው ሲል አስተያየቱን ሰጥቷል። ቴሪ ኤነሪ ቡድኑ ግማሽ ፍጻሜ በመግባቱ ደስተኛ መሆኑን ሲገልጽ በማይክል አርቴታ አምናለሁ፣ ነገር ግን ኢተር ላይ ብቃታቸውን ማየት ይኖርብኛል ሲል ይናገራል። አርሰናል ባለፉት ጨዋታዎች በሊጉ ያሳየው ብቃት ከሲቲ ጋር መድገም እንደሌለበትም አሳስበዋል። አርጀንቲናዊው ጥበበኛ ሊዮኔል ሜሲም አዲስ ክለብ መግዛቱ ተነገረ። አርጀንቲናዊው ኮከብ ሊዮኔል ሜሲ በስፔን 3ኛ ዲቪዚዮን እየተወዳደረ የሚገኘውን ኮርኔል ክለብ መግዛቱን ይፋ ተደርጓል። ሊዮኔል ሜሲም በካታሎኒያ የሚገኘውን ክለብ ሙሉ ለሙሉ በባለቤትነት የሚያስተዳድረው እንደሆነ ተጠቁሟል። ቀደም ብሎ ክሪስቲያኖ ሮናልዶ በስፔን ክለብ መግዛቱ ይታወቃል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ኢራን በዓለም ዋንጫ ትሳተፋለች ሲል ይናገራል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የኢራን ብሔራዊ ቡድን በ2026 የዓለም ዋንጫ እንደሚካፈል ማረጋገጫ ሰጥተዋል። ፕሬዝዳንቱ ኢራን መካፈሏ እርግጥ ነው ሲሉ መጥተው ሀገራቸውን እና ሕዝባቸውን መወከል ይችላሉ ሲል ይናገራል። ነገሮች ይረጋጋሉ ብለው እንደሚያስቡ የገለጹት ፕሬዝዳንቱ ከውድድሩ መጀመሪያ አስቀድሞ ነገሮች ይረጋጋሉ የሚል እምነት አለን፣ ስለዚህ መጥተው ሀገራቸውን መወከል ይችላሉ ሲል ጂያኒ ኢንፋንቲኖ ስለ ኢራን ብሔራዊ ቡድን ተናግረዋል። በመጨረሻም ሌሎች አጠር ያሉ ዜናዎችን ለመናገር ያክል ቪኒሺየስ ጁኒየር እናገኛለን። ቪኒሺየስ ጁኒየር ወኪሎቹም ተጫዋቹ አዳዲስ የዝውውር ጥያቄዎችን እንዲያገኝ የተቻላቸውን ጥረት ቢያደርጉም በአውሮፓ ውስጥ እሱን የሚፈልግ ምንም አይነት ክለብ አልተገኘም ሲሉ ተናገሩ። ቼልሲ እንኳን እሱን አልፈለገውም ሲሉ እንግዲህ ተናግረዋል። ሌላው ባርሴሎናዎች እንግዲህ የአትሌቲኮ ማድሪድን አጥቂ አሌክሳንደር ሶልኖትን ለማስፈረም ፍላጎት እንዳላቸው እየተነገረ ይገኛል። የሶልኖት የቴክኒካል ክህሎትና ከስፔን ሊግ ጋር በፍጥነት የመላመድ ብቃቱም የብዙ ክለቦች ትኩረት መሆኑ እየተነገረ ይገኛል። እንግዲህ ባርሴሎናዎች አንቷን ግሪዝማንም እንደሚፈልጉ ሲነገር ቆይቷል። እንግዲህ ይህ ተጫዋችም ከአትሌቲኮ ዲ ማድሪድ ነው የሚፈልጉት። እንግዲህ ዘገባዎች እየወጡ ይገኛሉ። ሃሪ ኬን በዚህ ሲዝን በሁሉም ውድድሮች በ42 ጨዋታዎች 50 ጎሎችን እያስቆጠረ ሲሆን ይህም በአንድ የውድድር ዘመኑ የተሻለ ቁጥር መሆኑ የተነገረ ይገኛል። እንግዲህ ይህ ተጫዋች ምናልባትም ዘንድሮ ባሎን ዶር እድሉን የሚያገኝ ይሆናል ተብሎ ይጠበቃል። በማንቸስተር ዩናይትድ ቤት ማይክል ካሪክ ከቼልሲው ጨዋታ በፊት አስተያየት ሰጥተዋል። በዚሁ እንግዲህ ኮቢ ማይኖም ከጉዳት መልስ ልምምድ እየሰራ ይገኛል። ነገር ግን ስለ ቀጣይ ጨዋታ መሰለፍና ለመሰለፍ እስካሁን የተወሰነ ነገር የለም ሲሉ ተናግረዋል። ፓትሪክ ዶርጉም ልምምድ ጀምሯል። ነገር ግን ከቡድኑ ጋር ልምምድ እየሰራ አይደለም። ስለዚህ ለቼልሲው ጨዋታ ይደርሳል ተብሎ እንደማይጠበቅ ተናግረዋል። እንግዲህ ማንቸስተር ዩናይትድ ኮቢ ማይኖን ማጣቱ ምን ያህል ክፍተቱን እንዳጎላበት ተመልክተናል። የካርሎስ ካስሜሮ እና የማኑኤል ኡጋርቴ መሀል ሜዳ ጥምረት ያን ያህል ደካማ እንደሆነ ተመልክተናል። እንግዲህ ምን ይሆናል አሁን በዚህ ሳምንት ከቼልሲ ጋር እንዴት ይወጣዋል የሚለው በጉጉት የምንጠብቀው ጉዳይ ነው። በመጨረሻም እንግዲህ የመድፈኞቹ አሰልጣኝ ማይክል አርቴታ ቡድናቸው በእሁዱ ጨዋታ ለማሸነፍ ወደ ሜዳ እንደሚገባ ገልጸዋል። ጨዋታውን ለማሸነፍ ቡድኑ ሜዳ ላይ ያለውን ሁሉ መስጠት አለበት ሲሉ አሰልጣኝ ማይክል አርቴታ ተናግረዋል። አክለውም ጠንካራ ተጋጣሚ ነው ከፊታችን ያለው፣ ምን ማድረግ እንዳለብን እናውቃለን ሲሉ ገልጸዋል። አቻ ስለመውጣት ያስቡ እንደሆነ የተጠየቁት አርቴታ ስለዚህ ለማሰብ ሰከንድ ማባከን አልፈልግም፣ የምንዘጋጀው እያንዳንዱን ጨዋታ ለማሸነፍ ነው ሲሉ እንግዲህ ወደ ድል ለመመለስ እንደሚገቡ ተናግረዋል። ለማንኛውም እሁድ እንግዲህ ዓለም ሁሉ በጉጉት ይህን ጨዋታ ይጠብቃል። እናንተስ ማን ያሸንፋል ትላላችሁ? ግምታችሁን በኮመንት ሴክሽን አጋሩን።
ሀሳብ አስተያየት ካለ በኮሜንት ይቀመጥ። ቻናሉ ሰብስክራይብ፣ ቪዲዮ ላይክ አድርጉልን። መልካም ምሽት ይሁንላችሁ።